ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 15 2017 ዓ.ም የተለያዩ መረጃዎችን ዘገባዎችና የግንባር ሪፖርቶችን ይዤ መጥቻለሁ። ሪፖርትና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት፣ ጥቆማ ቢኖራችሁ ጥቆማ@ዜናስጂሜል.ኮም በኢሜይል አድራሻ እንዲሁም ደግሞ በአስተያየት መስጫና በቴሌግራም ሜሴንጀር፣ ዋትስአፕ እና ትዊተር እንዲሁም ደግሞ ሌሎች ማህበራዊ ሚዲያ መገናኛ ዘዴዎች መልእክቶችን ልታደርሱ ትችላላችሁ፣ ቲክቶክን ጨምሮ ማለት ነው። ይህን እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። በዋናነት ግን ጥቆማ@ዜናስጂሜል.ኮም የሚለው የእናንተን አስተያየቶችና ሀሳቦች ለመቀበል የተዘጋጀ የኢሜል አድራሻ ነው። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። በዚህ ሰዓት ከያዝኳቸው መረጃዎች መካከል በአማራ ክልል በተለያዩ አካባቢዎች ብርቱ ውጊያዎች እየተደረጉ ይገኛሉ። ወደ ሰሜን ወሎ የሚወስደን መረጃ አለ። በማዕከላዊ ጎንደር እንዲሁም ደግሞ ሌሊቱን በካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከዚህ ጋር በተያያዘ የማደርሳችሁ መረጃ ይኖራል። እንደዚሁም ደግሞ አገር አቀፍ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን እያደረስኳችሁ ቆያለሁ። ሰሞኑን የኢትዮጵያና የአሜሪካ የባህር ኃይል አዛዥና ወታደራዊ ባለስልጣናት መገናኘታቸውን ተከትሎ ኤርትራ ሰራዊት እያንቀሳቀሰች ነው የሚል መረጃ ወጥቷል። ከዚህ ጋር በተያያዘም ያለውን ዝርዝር መረጃ አደርሳችኋለሁ። ወደ ሸዋ የሚወስዱ መረጃዎች፣ ወደ ወሎ፣ ወደ ጎጃም፣ ጎንደር፣ በአማራ ክልል ያለውን አሁን ሁኔታ በተመለከተ ከብዙ አካባቢዎች በአጭር ሰዓት በርካታ መረጃዎችን ታገኛላችሁ። እነዚህ መረጃዎች እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ምናልባት ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ ያደርጋችሁ መረጃዎችን እንድትከታተሉ ሀሳብ አስተያየቶችም ደርሰውኛል። ከደረሱኝ ጥቆማዎች መካከል በመሰረታዊነት በተለይ ከህልውና ትግል አንጻር የወጡ መረጃዎችን ወደ እናንተ የማደርስ ይሆናል። ከባህር ዳር ነው መልእክቱ የደረሰኝ። በፋኖ ስም የተሰማሩ ከፍተኛ የገንዘብ ዝርፊያ፣ የሰው እገታ፣ የተሽከርካሪ እገታ ላይ የተሰማሩ ዋና ዓላማቸው በሽፍትነት ገንዘብ ሰብስበው እጅ መስጠት የሆነ ከብልጽግና መዋቅር ቀጥታም ሆነ በተዘዋዋሪ ግንኙነት ያላቸው በርካታ ሽፍቶችና በፋኖ ስም የሚንቀሳቀሱ ኃይሎች አሉ። ይሄ ጉዳይ እንግዲህ በቀላሉ የሚታይ ጉዳይ አይደለም በሚል ነው መልእክት ያደረሱኝ የመረጃ ምንጭ። ያለማቋረጥ ከብልጽግና ጋር የቀን ተቀን የስልክ ልውውጥ የሚያደርጉ አሉ። ይህንን መረጃው እንዳላቸው ይገልጻሉ። ፈጽሞ የትግል ዓላማ ያልገባቸው ኬላ ለመቆጣጠር መሳሪያ አዘጋጅተው ኃይል አዘጋጅተው እርስ በርስ ሲታኮሱ የሚውሉና የሚዋጉ አሉ። እነዚህ የፖለቲካ ግብ የሌላቸው የፋኖ ማነቆ ናቸው። ማዕከላዊነትን፣ ትዕዛዝን፣ ተዋረድ፣ አደረጃጀት፣ መዋቅር የሚባል ነገር ፈጽሞ የላቸውም። ይህንን ማሰራር የሚያውቁ አይደሉም። አልፎ አልፎ ታዋቂ ፋኖዎችን እየጠሩ በእነሱ ስም ነን ብለው በእነሱ ስም እንደተደራጁ በእነሱ ስር እንዳሉ ይገልጻሉ። ይሄ ግን ከእውነት የራቀ ነው። ህገወጥነት፣ ስርዓት አልበኝነት፣ ዝርፊያን ወንጀል ውስጥ በመሰማራት የህዝብ ምሬት እንዲጨምርና የፋኖ ህዝባዊ ተቀባይነት አደጋ ላይ እንዲወድቅ የሚጥሩ አካላት ስለሆኑ እነዚህ እርምጃ ሊወሰድባቸው ይገባል ብሏል አስተያየቱን ያደረሱኝ። በተንቀሳቀስኩባቸው የምዕራብ ጎንደር፣ ደብረ ብርሃን ዙሪያ፣ ደቡብ ጎንደር የተወሰኑ ቦታዎች፣ ዳንግላ እስከ መራዊ ባለው ማዕከላዊ ጎንደር፣ ጎንደር ከተማ፣ ባህር ዳር ከተማ ጨምሮ እንዲሁም ደግሞ ከደብረ ማርቆስ፣ ደንበጫ ባሉ አካባቢዎችም እንደዚህ አይነት ሽፍታዎች ይንቀሳቀሳሉ ብለዋል የመረጃ ምንጩ። እነዚህ ላይ እርምጃ መውሰድና ፋኖ ከብልጽግና ጋር ከሚያደርገው ትግል እኩል ሊያየውና ሊመለከተው የሚገባ በህዝቡ አጠቃላይ የፋኖ ድጋፍ ላይ አደጋ የሚጥል ጉዳይ ስለሆነ ፋኖ ሊታገሰው አይገባም። ይህንን ድርጅት የተወሰኑ ቦታዎች ላይ እርምጃ ተወስዶ ጥሩ ጅምሮች ነበሩ፣ አሁን ግን አልቀጠለበትም ፋኖ። ስለዚህ እርምጃውን መቀጠል አለበት የሚል ጥቆማ ነው ከባህር ዳር ያደረሱኝ። በእጅጉ አመሰግናለሁ። ሌላው እንደዚሁ ከጥቆማዎቻችሁ መካከል ህወሓት ሰሞኑን ወደ ጦርነት የሚገባ ከሆነ ምን አይነት የኃይል አስተላለፍና ምን አይነት ሁኔታዎችን መከተል ያስፈልጋል የሚል እንደዚሁ ምክረ ሀሳብ ያደረሱ አሉ። ተመልክቼዋለሁ። ወደ መረጃዎቹ ነው የሄደው። ወደ መረጃዎች ሲሄድ እንግዲህ ጠቅላይ ሚኒስትር አብይ አህመድ ከጤና ባለሙያዎች ጋር ስብሰባ አድርገዋል። ከጤና ባለሙያዎች ጋር የተደረገውን ስብሰባ በተመለከተ እንግዲህ ዛሬ በመንግስት ሚዲያዎች ይለቀቃል ተብሏል። ከዛ በፊት ግን ተሳታፊ የጤና ባለሙያዎች ጠቅላይ ሚኒስትሩ የተናገሯቸውና በስብሰባው ላይ ያነሱትን በተለይ በዲሞክራሲና በአብሮ መስራት በኩል እኔ አርአያ ነኝ ሲሉ ያቀረቡትን ጉዳይ በተመለከተ የመረጃ ምንጮቹ ይናድርሰዋል። ተቃዋሚ ፓርቲዎች ጋር አብሬ እየሰራሁ ነው። ለኢትዮጵያ ሲባልና ለኢትዮጵያ ሰላም ሲባል ከማንኛውም ኃይል ጋር እንሰራለን። ይሄው ከሁለት ዓመት በፊት ጦርነት ውስጥ ከነበርነው ከነጌታቸው ረዳ ጋርም እየሰራን እንገኛለን። በርካታ ተቃዋሚ ፓርቲዎች አብረው እየሰሩ ይገኛሉ። ከተቃዋሚ ፓርቲዎች 4 ሚኒስትርና ሚኒስትር ዴታዎችን በአጠቃላይ ወደ 8 የሚደርሱ ስልጣን ሰጥተናልኛ ሲሉ ገልጸዋል ነው ያሉት። የደሞዝና የጥቅማ ጥቅም ጥያቄ ይመለሳል። የሙያ ስልጠና እድገት፣ የጤና ተቋማት ሁኔታና ምቹ የስራ ሁኔታ በተመለከተም
ለቀረበላቸው ጥያቄ ምላሽ ሰጥተዋል ነው ያሉት። በአመዛኙ እንግዲህ ይሄ ውይይት ከሁሉም ውይይቶች ቀድሞ ይደረጋል የተባለ ቢሆንም ጠቅላይ ሚኒስትሩ የተለያዩ ሰዎችን እየፈጠሩ ከሁሉም በኋላ አድርገውታል። ሁኔታዎችን ከለኩ ሁኔታዎችን ካረጋጉና በሌሎቹ መድረኮች ላይ ያለውን ግብረ መልስ ከተመለከቱ በኋላ ከጤና ባለሙያዎች ጋር ያደረጉት ስብሰባ እንደተገመተው ውጤታማ አይደለም። ቁርጥ ያለ ምላሽ አልተሰጠም። ለተጠየቁ 12 ጥያቄዎች በጠቅላይ ሚኒስትሩ ፊት የቀረቡ ምላሾች የሉም። በአጠቃላይ በበጀት አሻሽለን እንመልሳለን ጥያቄያችሁ ከማለት ባሻገር ግን ለጥያቄዎቹ በተናጠል የተሰጠ ምላሽ የለም ነው ያሉት። ተቃውሞውን በተመለከተ የጤና ባለሙያዎችን ተቃውሞውን በተመለከተም እንደዚሁ ከጀርባ የሚገፉ አካላት አሉ በሚል ይህንን ጉዳይም አንስተዋል ብለዋል የመረጃ ምንጮቹ። ተሳታፊ የነበሩ የጤና ባለሙያዎች ይሄ ነው እንግዲህ ከጤና ባለሙያዎቹ አንጻር ያለው። ሌላው እንደዚሁ ከመንግስት ሚዲያዎች አንጻር የሰላም ሚኒስቴር እንደዚሁ አንድ መልእክት አስተላልፏል። ያው ብዙ ሰዎች እንግዲህ ይህንን ዘገባ ስትመለከቱት የራሳችሁን ወቅታዊ ሁኔታውን ተመልክታችሁ ብይን ሰጣላችሁ። የሰላም ሚኒስቴር ዘላቂ ሰላም እያሰፈንኩ ነው በኢትዮጵያ ደረጃ ብሏል። እንግዲህ በኢትዮጵያ ደረጃ አሁን ሰላም እየሰፈነ ነው ወይ የሚለው የሁሉም ሰው ጥያቄ ነው። እሱ ግን ይህንን ብሏል። ሌላው ኢትዮጵያ ከተባበሩት መንግስታት ድርጅት 6.5 ቢሊዮን የልማት ትብብር ተፈራርማለች ተብሏል። እንዲሁም ደግሞ ከዴንማርክ መንግስት 238.4 ሚሊዮን የአሜሪካ ዶላር የሚገመት የልማትና የትብብር ድጋፍ ስምምነቶችን አድርጋለች ተብሏል። ይህ እንግዲህ ከፍተኛ የገንዘብ መጠን ነው። ከተባበሩት መንግስታት ድርጅት በ5 ዓመት የሚለቀቅ የልማት ትብብር መሆኑን መረጃዎች ያሳያሉ። ከዴንማርክ መንግስት ደግሞ በ1 ዓመት ውስጥ የሚለቀቅ ገንዘብ እንደሆነ ነው እንግዲህ የአዲስ ስታንዳርድ ዘገባ ላይ የወጣው መረጃ የሚያሳየው። ወደ መረጃዎች እቀጥላለሁ። ወደ መረጃዎች ሲሄድ የትግራይ ተቃዋሚዎች ተፈናቃዮች እንዳይመለሱ የፌዴራል መንግስቱ ኃላፊነቱን ባለመወጣት አዝጋሚ እንቅስቃሴ እያደረገ ነው ሲሉ ወቅሰዋል። በዚህ መግለጫቸው የኤርትራ መንግስትም እንደዚሁ ጣልቃ መግባት ለተፈናቃዮች አለመመለስ ከፍተኛ አስተዋጽኦ አድርገዋል ሲሉ የአስመራና የአዲስ አበባን መንግስታት የትግራይ ተቃዋሚዎች በመግለጫቸው ወቅሰዋል። ከህወሓት ጋር በተያያዘ እንደዚሁ ህወሓት ለሁለት የተከፈለው የትግራይ ታጣቂዎች በወቅታዊ ግዳጅ ሰበብ በአስቸኳይ ወደ አንድ ለማምጣት እንቅስቃሴ ማድረግ አለብን ተብሏል የሚል መረጃ ወጥቷል። አብዛኛው ወጣት ሀራ መሬት እየተባለ ወደሚጠራው ካሉት ጋር እየተቀላቀለ ስለሆነ አስቸኳይ እርምጃ ሊወሰድ ይገባል የሚል ውይይት ተደርጓል ተብሏል። ነፃ መሬት ያለውን ኃይል በሽምግልና ካልመጣ በወታደራዊ ዘመቻ አስቸኳይ እርምጃ መውሰድና መደምሰስ ያስፈልጋል። ይህንን በተመለከተ እርምጃ የሚወሰድ ከሆነ መጀመሪያ ጠለምት አካባቢ እምባ ማድሬ ተብሎ የሚጠራው አካባቢ ሰፍሮ የሚገኘውን የነፃ መሬት ታጋይ ቀድሞ እርምጃ መውሰድና ይህንንም እስከ ሰኔ 18 ድረስ ማሳካትና ኦፕሬሽን ዘመቻ ማድረግ ያስፈልጋል የሚል የጊዜ ገደብን በህወሓት በኩል ተቀምጧል ነው የተባለው። ነፃ መሬት ላይ ያሉት ኃይሎች እንደዚሁ የወጡበት ዓላማን በተመለከተ የፕሮፓጋንዳ ስራ ለህዝቡ አልተሰራም፣ ይህንን ማድረግ አለብን፣ ተፈናቃዮች እንዳይመለሱ እንቅፋት ሆነዋል ተብሎ ፕሮፓጋንዳ መሰራት አለበት፣ ነፃ መሬት እያሉ ከጠላቶቻችን ጋር እየሰሩ ነው በሚል ለህዝቡ ይህንን ፕሮፓጋንዳ መንገር አለብን ተብሏል ነው የተባለው። ከተወሰኑ የፋኖ አመራሮች ጋር መግባባት ላይ ደርሰናል። ከነማን ጋር በምን ጉዳይ እንደሆነ ግን አልተገለጸም። ይህም በህወሓት ስብሰባ ላይ ተነስቶ ነበር ሲሉ ነው የመረጃ ምንጮቹ ይህንን እየገለጹት። ሰሞኑ እንግዲህ ተፈናቃዮች ይመለሱ በሚል በትግራይ የተለያዩ ከተሞች ስራ ቆሞ ሰልፍ እየተደረገ ነው የሚገኘው። መሬት ላይም ወታደራዊ እንቅስቃሴዎች አሉ። ወደ ወልቃይት በኃይል እንገባለን በሚል በሽራሮ፣ በደደቢት፣ በጠለምት እንዲሁም ደግሞ ከሱዳን ሸረና በኩል በአራት አቅጣጫዎች ወታደራዊ እንቅስቃሴዎች አሉ። ይህንን በተመለከተ መሪዎቹን የጦር መሳሪያ የታጣቂ ብዛት በተመለከተ ባለፈው መረጃ በተከታታይ እያደረስኳችሁ ነው። ወደ መረጃዎቹ ሲሄድ እንግዲህ የግንባር መረጃዎችን ከዚህ ቀጥሎ የማስከትል ይሆናል። ከግንባር መረጃዎች ባሻገር ግን መጀመሪያ ወደ አባይ ግድብ አካባቢ የሚወስደን መረጃ አለ። አባይ ግድብ አቅራቢያ ጥቃት መፈጸሙን የሚገልጽ መረጃ አለ። ጥቃት የፈጸሙት የጉምዝ ታጣቂዎች ናቸው ተብሏል። ታጣቂዎቹ ከሱዳን ብሉ ናይል ግዛት ለወራት ስልጠና ወስደው የተመለሱ መሆናቸውን የመረጃ ምንጮቹ ገልጸዋል። ታጣቂዎቹ ከግድቡ አቅራቢያ ልዩ ቦታው ቆታ ተብሎ የሚጠራ አካባቢ በሚገኙ እና በሚኖሩ የአማራ ተወላጆች ላይ ነው ጥቃቱን የፈጸሙት። በጥቃቱ በትንሹ 6 ሰዎች ተገድለዋል ተብሏል። ጥቃቱ የተፈጸመው ሰኔ 14 2017 ዓ.ም ነው። ጥቃት የተፈጸመባቸው ቀድሞ ህንድ ካምፕ ተብሎ የሚጠራ አካባቢ የሚኖሩ የአማራ ተወላጆች ናቸው። ከጉባ ላክ ወደ አይሰድ መውጫ አካባቢ ጥቃቱን የፈጸሙት ታጣቂዎች አሁንም በአካባቢው ሰፍረው ይገኛሉ ተብሏል። እነዚህን ታጣቂዎች በተመለከተ መረጃ ያደረሱ የመረጃ ምንጮቹ ታጣቂዎቹ እስከ ካይሮ ድረስ የተዘረጋ ትስስር ሳይኖራቸው አይቀርም ሲሉ ነው የገለጹት።
ከዚህ ጋር በተያያዘ መከላከያ ይህንን በተመለከተ ሪፖርት ደርሶት ነበር። የተገደሉ ሰዎች አስክሬኖች እንዲነሱም እንደዚሁ ጥቆማዎች ተሰጥተውት የነበረ ቢሆንም ግን ይህንን አላደረገም ሲሉ ነው የመረጃ ምንጮቹ የሚገልጹት። በአካባቢ የሚኖሩ የአማራ ተወላጆች ላይ ጭፍጨፋው ቀድሞ የተፈጸመው ለቀጣይ ተልዕኮ አካባቢውን ለመያዝ በሚል ታጣቂዎቹ አቅደው እየተንቀሳቀሱ ስለመሆናቸው የመረጃ ምንጮች ገልጸዋል። ከብሉ ናይል ሱዳን ውስጥ ስልጠና ወስደው እየመጡ ናቸው፣ ብሉ ናይል ግዛት ከሚባለው አካባቢ ሲሉ ነው የገለጹት። ይህ እንግዲህ እስከ ካይሮ ድረስ የተዘረጋ ተልዕኮ ስምሪት የወሰዱ ታጣቂዎች ሳይሆኑ አልቀሩም ሲሉም የመረጃ ምንጮች ገልጸዋል። ወደ ላይጋይንት ያገኘሁትን መረጃ ማስከትላለው። ላይጋይንት ወደ ጥጥር አዳሞት ተብሎ የሚጠራ አካባቢ ልዩ ስሙ ጥጥራ ተብሎ የሚጠራ ቦታ ቅኝት ላይ በነበረ ወታደራዊ ፓትሮል ላይ የደፈጣ ጥቃት ተፈጽሟል ተብሏል። በጥቃቱ ወታደራዊ ኪሳራ ደርሷል። በፓትሮል ላይ የነበሩ 15 ወታደሮች ጉዳት አስተናግደዋል። 5 ወዲያውኑ ሲሞቱ ሌሎች ደግሞ ቆስለዋል ነው ያሉት። ይህንን ተከትሎ በወረዳው በተለያዩ ንዑስ ከተሞች ተሰማርቶ የነበረ የመንግስት ኃይል አካባቢዎችን ለቆ ወጥቷል። ሰኞ ገበያ፣ ዛቦች እና ከሌሎቹ አካባቢዎች የነበረ የመንግስት ኃይል አካባቢዎቹን ለቆ ወጥቷል ነው የተባለው። ወደ መቅደላ ስንሄድ ደቡብ ወሎ መቅደላ 2 ቦታዎች ላይ ድንገተኛ ጥቃት ተፈጽሟል። በዚህም ወታደራዊ ኪሳራ ደርሷል። አንደኛው የተፈጸመው ኮሬብ ከተማ ተብሎ የሚጠራው የወረዳው ንዑስ ከተማ ሲሆን በዚህ ድንገተኛ ጥቃት በአድማ ብተና አባላት ካምፕ ላይ ጥቃት ተፈጽሞ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ሁለተኛው በዚሁ በወረዳው የደረሰው ጥቃት ደግሞ ድስም ተብሎ የሚጠራ ቦታ እንቅስቃሴ ላይ በነበሩ የአድማ ብተና አባላት ላይ ድንገተኛ ጥቃት ተፈጽሞ እንደዚሁ ጉዳት ደርሷል ተብሏል። ይሄ እንግዲህ ሰኔ 14 2017 ዓ.ም የተፈጸመ ጥቃት መሆኑን ነው የወጡ መረጃዎች የሚያሳዩት። በዚሁ በመቅደላ ወረዳ የሰብአዊ እርዳታ አገልግሎት ለወታደራዊ አገልግሎት እየዋለ ነው ሲሉ የአካባቢው ነዋሪዎች ይህንን ቅሬታ አቅርበዋል። በሴፍቲኔት ምግብ ለስራ ለተረጂዎች የቀረበ እርዳታ ለሚሊሻ ቀለብ እንዲሆንና ለሚሊሻ ክፍያ እንዲሆን እየተደረገ ነው። ይህም ዓለም አቀፍ የእርዳታ አቅራቢ ድርጅቶች ሊያውቁት የሚገባ ጉዳይ ነው ሲሉ ገልጸዋል። የፋኖ ደጋፊ ናችሁ በሚል በርካታ የሴፍቲኔት ተረጂዎች እርዳታ እንዳይደርሳቸው በማድረግና የነሱ ድርሻ የነበረ እርዳታ ለሚሊሻ እንዲሆን የአካባቢው ወታደራዊና የብልጽግና ባለስልጣናት ውሳኔ አስተላልፈዋል። በዚህም ተረጂዎች ለከፋ ችግር ተጋልጠዋል። በስማቸው ተለምኖ ከዓለም አቀፍ እርዳታ አቅራቢ ድርጅት የመጣ እርዳታ ወታደራዊ አገልግሎት ላይ እየዋለ ነው። ይህንን እንግዲህ ዓለም አቀፍ የእርዳታ አቅራቢ ድርጅቶች ሊያውቁት ይገባል። ለወታደራዊ አገልግሎት የዋለው በዚህ በኩል እንግዲህ የጦር ወንጀልም እየተፈጸመበት ነው ብለዋል። በወረዳው ከሚገኙት 30 ቀበሌዎች ውስጥ የብልጽግና መዋቅር ያለው በወረዳው ከተማ ብቻ ነው ሲሉ እንደዚሁ መቅደላ አካባቢ ያሉ የመረጃ ምንጮች ገልጸዋል። በነገራችን ላይ በጦርነቱ ውስጥ እየተፈጸሙ ያሉ የጦር ወንጀሎችን በተመለከተና የዓለም አቀፍ የሰብአዊ መብት ድርጅቶችም ጭምር በዚህ ጦርነት የላኩት የእርዳታ ድርጅት መድኃኒትና ቁሳቁስ ለታለመለት ዓላማ እየዋለ ነው ወይ በሚል ክትትል ሊያደርጉ ይገባል። ከዛ ባሻገር በእርዳታ ማቅረብ አገልግሎት ላይ የተሰማሩ ድርጅቶችም እንደዚሁ ወታደራዊና ፖለቲካዊ የስለላ ስራዎችን እየሰሩ ነው የሚሉ መረጃዎች በስፋት እየወጡ ነው። ለምሳሌ በራያ፣ በኮረም፣ በጠለምት አካባቢ የተሰማሩ የእርዳታ አቅራቢ ድርጅቶች በተለይ ወታደራዊ ስለላዎችን እየሰሩ ለህወሓት ሰዎች ይሰጣሉ። በተለያየ መንገድ የህወሓት ሰዎችንም በስራ ቅጥር በመቅጠር ይህንን ጉዳይ እየፈጸሙ ነው የሚል ከአለማጣና ከጠለምት የመጡ መረጃዎችም አሉ። በዚህ ጉዳይ ላይ እንግዲህ ስማቸው የተጠቀሱ የውጭ የረድኤት ድርጅቶች አሉ። እነሱ ምላሽ እንዲሰጡበት ይጠበቃል። ወደ ጎንደር ዙሪያ ስንሄድ ጎንደር ዙሪያ ምንዝሮ ተብሎ የሚጠራው አካባቢ ከማለዳ ጀምሮ ተኩስ አለ ተብሏል። የተኩስ ሁኔታና ዝርዝር ጉዳቱ አልታወቀም። ጓኋላ፣ አርኖ እና ወደ ሚካኤል ደብር ተብሎ ወደሚጠሩ አካባቢዎችም እንደዚሁ ከፍተኛ ወታደራዊ እንቅስቃሴ አለ ሲሉ ዛሬ ማለዳ አካባቢው ላይ ያሉ የመረጃ ምንጮች ይህንን ገልጸዋል። ሰሞኑን በእነዚህ አካባቢዎች ብርቱ ውጊያ ሲደረግ ነው እየሰነበተው። ዛሬ በተለይ ወደ ሚካኤል ደብር ከሁለት አቅጣጫ እንቅስቃሴ መኖሩን ተከትሎ በአካባቢው ብርቱ ውጊያ ሊቀሰቀስ ይችላል ሲሉ የመረጃ ምንጮች ገልጸዋል። ወደ ሌሎች የግንባር መረጃዎች ይሄዳሉ። ወደ ሌሎች የግንባር መረጃዎች ሲሄዱ ወደ መቄት የሚወስደን መረጃ ነው የማስከትለው። በመቄት ከባድ ውጊያ እየተደረገ ነው የሚገኘው ከማለዳ ጀምሮ። በተለይ ልዩ ስሙ ሀና መኳት ተብሎ በሚጠራው አካባቢ ከማለዳ ጀምሮ ከባድ ውጊያ እየተደረገ ነው። ፋኖም በቡድን መሳሪያዎች ሞርተርን ጨምሮ የአጸፋ ምላሽ እየሰጠው ነው ብሏል። እግረኛ አድማ ብተናና ሚሊሻ ከ3 አቅጣጫ ነው ወደ እነዚህ ቀጠናዎች የተንቀሳቀሰው። ጥቃትም የተከፈተው አንደኛው ከዳውንት ጋግቢያ አቅጣጫ፣ ሁለተኛው ከሾደብ ወንዝ አቅጣጫ እና ሶስተኛው ከሀና መኳት ከመቄት አቅጣጫ ነው ጥቃት የተከፈተው ሲሉ ነው የመረጃ ምንጮች የገለጹት። ሀና መኳት ከጠዋት ጀምሮ ከባድ ውጊያ የተደረገ ነው። ዘንጋ ፈርቼ ተብሎ የሚጠራ ቦታ
እንደዚሁ ውጊያ እየተደረገ ነው። ወደዚህ አካባቢ እንደዚሁ በርካታ የመንግስት ኃይል ስለመጠጋቱ የገለጹ የመረጃ ምንጮች በዚህ አካባቢ የፋኖ ማዘዣ ጣቢያ ነው በሚል ዘንጋ ፈርጃ አካባቢ የዙ 23 እና የድሽቃ ድብደባ እየተፈጸመ ነው በአካባቢው ላይ ብለዋል። የደረሰው ጉዳት አልታወቀም። ባለፈው ሳምንት ጀምሮ በመቄት የተለያዩ ቦታዎች ከባድ ውጊያዎች ሲደረጉ ነበር። በተደረጉ ውጊያዎች በፋኖም በመንግስት ኃይሎች ላይም እንደዚህ ጉዳቶች መድረሳቸውን ነው እየወጡ መረጃዎች የሚያስታውሱት። ለአርማጭሆ ማዕከላዊ ጎንደር መሬና በተባለ ቦታ እንደዚሁ ውጊያ ተደርጓል ተብሏል። የደረሰው ጉዳት በዚህ አካባቢ አልታወቀም። ከሁለት ቀናት በፊት በዚሁ በላይ አርማጭሆ ሐሙሲት ተብሎ በሚጠራ ቦታ በተደረገው ውጊያ 22 በላይ የመንግስት ኃይሎች ወይም ደግሞ የመንግስት ወታደሮች የአድማ ብተና የሚሊሻ አባላትና የመከላከያ አባላትን ጨምሮ ጉዳት አስተናግደዋል ተብሏል። ላይጋይንት እንደገና ልመለስ። ነፋስ መውጫ ከተማ እንደ መከላከያ አባል ሌሊቱን ተገድሎ አድሯል ተብሏል። የመከላከያ አባሉ ሞቶ መገኘቱን ተከትሎ በአካባቢው የሚገኙ ወጣቶች ማለዳ ጀምሮ ከፍተኛ ድብደባ እየተፈጸመባቸው ነው። ሞቶ የተገኘው ወታደር ልዩ ስሙ ካፍቴሪያ ተብሎ የሚጠራው አካባቢ ነው ወድቆ የተገኘው ተብሏል። ጥቃቱን ማን እንዳደረሰበት ግን የታወቀ ነገር የለም ሲሉ ነው የመረጃ ምንጮቹ እየገለጹት። ሌላው ዛሬ ሌሊት በመንግስት ወታደሮች ካምፕ ላይ ጥቃት የተፈጸመው በአቸፈር ሊበን ከተማ ነው። በመከላከያ ካምፕ ላይ ሌሊት ጥቃት ተፈጽሞ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በወረዳው በሚገኙ የወጣቶች መዝናኛ ማዕከል ላይ በጊዜያዊነት ሰፍሮ የሚገኝ የመከላከያ ካምፕ ላይ ነው ሌሊቱን ጥቃት የተፈጸመው ተብሏል። በዚህ ጥቃት ላይ በትንሹ 15 የመንግስት ወታደሮች ሙትና ቆስለኛ ሆነዋል። የሻምበል አዛዥን ጨምሮ የጥቃቱ ሰለባ ስለመሆናቸው ነው የወጡ መረጃዎች የሚያሳዩት። ጥቃቱ ሲፈጸም ግዳጃችሁን አልተወጣችሁም የተባሉ የመንግስት ወታደሮችም እንደዚሁ እርምጃ ተወስዶባቸዋል። በእነሱ ቋንቋ ተረሽነዋል ሲሉ ነው መረጃዎች እየጠቆሙት። ይህንን ተከትሎ በንጹሐን ላይም ጉዳት ደርሷል። ከጥቃቱ በኋላ በአካባቢው ወታደራዊ እንቅስቃሴ ሲያደርጉ የነበሩ የመንግስት ወታደሮች በተሽከርካሪዎች በህፃናት ላይ እንደዚሁ ጉዳት አድርሰዋል። ህፃናቱ አሁን ሆስፒታል ነው የሚገኙት። 2 ህፃናትና ሌሎች 2 ታዋቂዎች እንደዚሁ ጉዳት ደርሶባቸዋል ተብሏል። ሌላው የፋኖ ሰራዊት ግንባታን በተመለከተ ነው። የፋኖ ሰራዊት ግንባታ ቀጥሏል። ዛሬም በተለያዩ ቦታዎች ለወራት ስልጠና የወሰዱ የፋኖ አባላት እየተመረቁ መሆናቸውን መረጃዎች ያሳያሉ። ሰሞኑን የኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ባለፈው ሳምንት በፋኖን በተመለከተ መረጃ በሰጡበትና መግለጫ በተለይ ለፓርላማ ባቀረቡት ሪፖርትም ጭምር የቀረን 10% ብቻ ነው ካሉ በኋላ በ14 ቦታዎች ላለፉት ቀናት በተለያዩ ቦታዎች ማለት ነው ለወራት ስልጠና የወሰዱ የፋኖ አባላት መመረቃቸውን ነው እንግዲህ የየዕለቱ መረጃዎች የሚያሳዩት። ፊልድ ማርሻል ብርሃኑ ጁላ ፋኖን ደምስሰናል፣ 90%ቱን እንደዚሁ ደምስሰን 10% ብቻ ነው የቀረን ቢሉም ከዛ ንግግር በኋላ ብቻ እንኳ በተቆጠሩ በ14 ቦታዎች የፋኖ ምልምል የሰራዊት አባላት ወታደራዊ ስልጠና ወስደው ማጠናቀቃቸውን ነው መረጃዎች የሚያሳዩት። ፋኖ በእግረኛ፣ በኮማንዶ፣ በተወርዋሪና የሕክምና ድጋፍ ሰጭ ቡድኖች ነው በሺህ የሚቆጠሩ ምልምል ፋኖ አባላትን እያስመረቀ የሚገኘው። በተለይ ከዚህ ጋር በተያያዘም እንደዚሁ ከስምሪ ቀጠናቸው የሚወጡ የመንግስት ወታደሮችም እንደዚሁ ቀላል ቁጥር የላቸውም። በየዕለቱ በትናንትናው ዕለት እንኳ በአሶሊቨን፣ ጎንደር ዙሪያ፣ ባህር ዳር ዙሪያ፣ በለሳ፣ አርማጭሆ፣ መተማ አካባቢ ከ19 በላይ የሚደርሱ ወታደሮች ከስምሪት ቀጠናቸው በመውጣት ወደ ፋኖ ተቀላቅለዋል። አብዛኞቹ ከነትጥቃቸው ነው እየተቀላቀሉ ብሏል። እንግዲህ በነገራችን ላይ እነዚህ መረጃዎች የሚያሳዩት በአመዛኙ እነ ፊልድ ማርሻል ብርሃኑ ጁላ እየተናገሩ ያለውና መሬት ላይ ያለው እውነታ ፈጽሞ የማይገናኝ መሆኑን ነው። በየቀኑ ከነሱ ወታደራዊ ስምሪት ከስምሪት ቀጠና እየወጡ ወደ ፋኖ የሚቀላቀሉ በርካታ ወታደሮች ናቸው ያሉት። እነሱ ደግሞ ፋኖን አጥፍተናል፣ ፋኖን ደምስሰናል ነው እያሉ ያሉት። ይሄ ደግሞ ጉዳዩ ፖለቲካዊ መፍትሄ እንዳይበጅለትና ጉዳዩ እንኳ ዓለም አቀፍ ማህበረሰብ እንዳያውቀው ወይም ደግሞ ለደጋፊዎቻቸውና በየቀኑ እየሞተ ላለው ሰራዊታቸው የሚነግሩት ፕሮፓጋንዳ ነው። የሰራዊቱ አባላት እንግዲህ እየተነገረና መሬት ላይ ያገኘነው ነገር ፈጽሞ አይገናኝም። ፋኖ እንኳን የቡድን መሳሪያ የታጠቀና በእዝና በወታደራዊ አደረጃጀት የተደራጀ ሊሆን ቀርቶ የተነገረን ሌላ ጉዳይ ነው። ወደ ግንባር ስንመጣ ግን የምናገኘው የተለየ ነገር ነው በሚል እጅ ከሰጡ የሰራዊት አባላት የሚወጡ ምስክርነቶች ይህንንም እያሳያሉ። ሌላው ፊልድ ማርሻል ብርሃኑ ጁላ ዛሬ ንግግር አድርገዋል። በዋር ኮሌጅ ወይ ደግሞ በጦር ኮሌጅ ምርቃት ላይ ባደረጉ ንግግር ጦርነት ከሩቁ የሚያስቀር ከተፈጠረም በትንሹ ኪሳራ በድል የሚወጣ ሰራዊት ገንብተናል ነው ያሉት። ይህ እንግዲህ ብዙ ጉዳይ ሊነሳበት የሚችል ንግግር ነው። በተደጋጋሚ ሰውየው የሚናገሩ ንግግር ተጠንቅቀው የሚናገሩ አይደሉም። እንግዲህ በአጭሩ ኪሳራን ሳያስከትል በድል የሚወጣ ሰራዊት ገንብተናል ነው የሚሉት። በእርስ በርስ ጦርነት ውስጥ
ከፍተኛ መሰላቸት እንዲሁም ደግሞ ከስምሪት ቀጠናው እየወጣ የሚሄደው ሰራዊት ቁጥሩ በጨመረበት ጊዜ ነው እየተናገሩ የሚገኙት። ላለፉት 3 ዓመታት እና ምናልባት ከ2013 ጀምሮ ለ4 ዓመታት በተከታታይ ሁሉም ወታደራዊ ማሰልጠኛ ጣቢያዎች ያለማቋረጥ ወታደሮችን እያሰለጠኑ ይገኛሉ። ወታደሮቹ ግን በእርስ በርስ ጦርነት በተለያየ ጊዜ እንግዲህ እስከ ክፍለ ጦር ድረስ ያለ ስምሪት ኃይል ሙሉ በሙሉ እየተበተነ እያለቀ መሆኑን ነው መረጃዎች የሚያሳዩት። እነሱ ግን ይህንን እየተናገሩ ነው የሚገኙት። ሌላው ከዚህ ጋር በተያያዘ እንግዲህ ሰሞኑን ፊልድ ማርሻል ብርሃኑ ጁላ ከአሜሪካ የአፍሪኮም የባህር ኃይል አዛዥ ጋር ንግግር ማድረጋቸውና በተለያዩ ጉዳዮች ላይ መግለጫ መስጠታቸው ይታወቃል። ይህንን ተከትሎ በኤርትራ በኩል አዲስ ወታደራዊ እንቅስቃሴ ያለን የተባለው የአሜሪካዊ ባህር ኃይል አዛዥና ፊልድ ማርሻል ብርሃኑ ጁላ እንዲሁም አብይ አህመድ መነጋገራቸውን ተከትሎ እና በተለይ ፊልድ ማርሻል ብርሃኑ ጁላ የት አካባቢዎች ችግር እንዳሉና የት አካባቢዎች መልካም አጋጣሚዎች እንዳሉ ለአሜሪካ የጦር አዛዥ ነግረናቸዋል። በቀይ ባህር ጉዳይ አብረን እንሰራለን የሚል መግለጫ ከሰጡ በኋላ በኤርትራ በኩል አዲስ ወታደራዊ እንቅስቃሴ አለ። ወደ ኢትዮጵያ ድንበር ኃይል እየተጠጋ ነው። ወደ አሰብና ቀይ ባህር ቀጠናዎችም እንደዚሁ ተጨማሪ ኃይል እየተጠጋ ነው የሚሉ መረጃዎች ወጥተዋል። ትናንት ከሰዓት ጀምሮ ከኤርትራ የአሰብና የቀይ ባህርን ጉዳይ በተመለከተ በተደጋጋሚ ከብልጽግና ባለስልጣናትና ወታደራዊ አመራሮች የሚነሳውን ጉዳይ በተመለከተ ኤርትራ በሉዓላዊነቴ ላይ ጥቃት ሊከፈት ይችላል፣ ዓለም አቀፉ ማህበረሰብ ይህንን በውል ሊከታተለው ይገባል፣ ዓለም አቀፍ የስምምነቶች እንደዚሁና መሰረታዊ የስምምነት መርሆች እና የህግ ማዕቀፎች ትኩረት ሊሰጣቸው ይገባል ስትል ተደጋጋሚ መግለጫዎች ማውጣቷ ይታወቃል። ወደ ሸዋ የሚወስድን መረጃ ላስከትል። ሸዋ ጣይ አካባቢ ብርቱ ውጊያ እየተደረገ ነው ተብሏል። ከማለዳ ጀምሮ በረሃ ስላሴና ብርኮቶ ተብሎ የሚጠሩ አካባቢዎች ውጊያዎች እየተደረጉ መሆናቸውን ነው መረጃዎች የሚያሳዩት። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በዚህ አካባቢ ያደረጉት ባለው ውጊያ ከብሔረሰብ ዞኑ በተለይ ከሰበቴ አካባቢ የመጡ የብልጽግና ባለስልጣናትና ሚሊሻ ይዘው የገቡ ጭምር ጉዳት ደርሶባቸዋል ተብሏል። ውጊያው እንደቀጠለ ስለሆነ የደረሰው ጉዳት በዝርዝር አልታወቀም። ሰሞኑንም እንግዲህ በሸዋሮቢትና በአካባቢው ውጊያዎች ሲደረጉ ነበር። ይህንን ተከትሎ ከከሚሴና ከደብረ ብርሃን ወደ ሸዋሮቢት በአጠቃላይ ወደ ይፋት ቀጠና አዲስ ወታደራዊ ስምሪት መኖሩን ነው መረጃዎች የሚያሳዩት። ሌላዎች እንግዲህ ዓለም አቀፍ መረጃ ነው። መነጋገሪያ የሆነውን የኢራንና የእስራኤልን ጉዳይ በተመለከተ የወጣው መረጃ ነው። በትናንትናው ዕለት አሜሪካ በዚህ በኢራን ድብደባ ላይ በቀጥታ መሳተፏን አረጋግጣለች። ቢ2 ተብሎ የሚጠሩ የአሜሪካ ግዙፍ ቦምብ ጣይ አውሮፕላኖች በኢራን የኒውክሌር ጣቢያዎች ላይ ያልታሰበ ድንገተኛ ጉዳት አድርሰዋል ነው የተባለው። ዶናልድ ትራምፕ ማንም ሀገር ይህንን ማድረግ አቅም የለውም፣ እኛ ግን ይህንን ድብደባ ፈጽመን ወጥተናል፣ አውሮፕላኖቻችንም ከድብደባው በኋላ በሰላም ከቀጠናው ወጥተዋል ሲሉ ነው በኩራት ጉዳዩን አሞካሽተው የተናገሩት። የአሜሪካ የጦር አውሮፕላኖች ድብደባ የፈጸሙባቸው አስፋሃን፣ ፎርዶ እንዲሁም ደግሞ ናትናዝ ተብሎ የሚጠሩ ቦታዎች እንደሆኑ ዶናልድ ትራምፕ አሳውቀዋል። የኒውክሌር ጣቢያዎች እና ማዕከላት መሆናቸውን እንደዚሁ ዶናልድ ትራምፕ ገልጸዋል። አሜሪካ በዚህ ጉዳይ ላይ እንግዲህ በድብደባው ላይ ያፈተለከ የኒውክሌር ጨረር የለም ብላለች። በኢራን በኩል የዩራኒየም ንጥረ ነገር ቀደም ብሎ ከቦታቸው ሸሽተው ስለነበረ የደረሰ ጉዳት የለም እያሉ ነው የሚገኙት የኢራን ባለስልጣናት። ይህንን የአሜሪካን ድብደባ በተመለከተ ዓለም አቀፍ ችግሩ ተባብሶ ይቀጥላል፣ በዓለም አቀፍ ደረጃ ጉዳዩ አሳሳቢ ነው በሚል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ በዚህ ጉዳይ ላይ መሳተፏ ተቀባይነት የለውም ሲሉ አውግዘዋል። ሌሎች ሀገራትም የአሜሪካን ጣልቃ መግባት እንደዚሁ እየኮነኑና እያወገዙ ነው የሚገኙት። በኢራን በኩል ዩራኒየም ንጥረ ነገሮችን ቀድሜ ስላሸሸው የደረሰብኝ ጉዳት የለም ብላለች። ዓለም አቀፍ የአቶሚክ ኢነርጂ ድርጅትም እስከዚህ ሰዓት ድረስ ያፈተለከ የራዲዮ አክቲቭ ጨረር የለም ሲል ነው እየገለጸ የሚገኘው። ሁሉም የአሜሪካ የጦር ሰፈሮችን ከዛሬ ጀምሮ አጠቃለሁ፣ በሚሳይል ደበድባለሁ ስትል ኢራን ማስጠንቀቂያ ሰጥታለች። ጦርነቱ ተባብሶ ቀጥሏል። ሶስተኛ ሀገራት በተለይ እንግዲህ አሜሪካ በቀጥታ መሳተፏን ተከትሎ ነው ጉዳዩ እየተባባሰ የመጣው። ኢራን ወደ እስራኤል ከአሜሪካ ጥቃት በኋላ ያጸፋ ምላሽ ሰጥታ በተለይ በእስራኤል የባዮ ቴክኖሎጂ ምርምር ማዕከል ላይ ጉዳት ማድረሷን ነው መረጃዎች እየገለጹ የሚገኙት። እስካሁን በተፈጸሙ ጥቃቶች 28 በላይ የኢራን ቁልፍ ባለስልጣናት መገደላቸውንና 340 የሚሆኑ ሰላማዊ ሰዎችን መሞታቸውን እንዲሁም ደግሞ ከ4000 በላይ ኢራናውያን መቁሰላቸው ሲገለጽ፣ በእስራኤል በኩልም እንደዚሁ ከባለስልጣናት ባሻገር ባለባለስልጣናት ላይ የደረሰ ጉዳት የለም። በንጹሐን ሰዎች ላይም እንደዚሁ ጉዳቶች ደርሰዋል። አሃዛዊ መረጃዎች እየተሰባሰቡ ነው ተብሏል። የኢራን አያቶላህ ብሞትም ግዳጁ ይቀጥላል፣ ተተኪ አዘጋጅቻለሁ ብለዋል። ይህም ዓለም አቀፍ መነጋገር የነበረ ጉዳይ ነው።
ከቀይ ባህር ጅቡቲ፣ ባህሬን፣ ኢራቅ ድረስ የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን በሃይፋ 2 በሚባሉ ሚሳይሎች ዛሬ ደበድባለሁ እያለች ነው የምትገኘው ኢራን። እስካሁን ግን የፈጸመችው ጥቃት የለም። ኢራን በተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ ጠርታለች። የአሜሪካን ድብደባ ተከትሎ የሄርሙስ የባህረ ሰላጤን ወይም ደግሞ የባህር ሰርጥንም እዘጋለሁ ብላለች ኢራን። ኢራን ይህንን የባህረ ሰርጥ የምትዘጋው ከሆነ ወደ አውሮፓ የሚቀርበው ነዳጅ 50 በመቶ ይቋረጣል ነው የተባለው። የኢራን ተባባሪ የሚባሉ ታጣቂ ድርጅቶችም እንደዚሁ የአሜሪካን ድብደባ ተከትሎ የበቀል እርምጃ እንወስዳለን እያሉ ይገኛሉ። ከነዚህ መካከል በየመን የሚገኘው የሁቲ አማጺ ቡድን በአሜሪካ የባህር መርከቦች ላይ በቀይ ባህር ቀጠና ጥቃቶችን ፈጽማለሁ ሲል ነው ማስጠንቀቂያ የሰጠው። ይህ ጉዳይ እንግዲህ መነጋገሪያ ሆኗል። አሜሪካ በቀጥታ በዚህ ጉዳይ ላይ ተሳትፎ ማድረጓ በዓለም አቀፍ መነጋገሪያ ሆኗል። በአንጻሩ የእስራኤል ጠቅላይ ሚኒስትር አሜሪካ ስላደረገችልን ድጋፍ በእጅጉ እናመሰግናለን፣ የጋራ ዘመቻ ነው፣ ዘመቻው ይቀጥላል ሲሉ ነው እየገለጹ የሚገኙት። እንግዲህ በዓለም አቀፍ ደረጃ ያለውን አጠቃላይ ሁኔታ በተመለከተ በተለይ የኢራንና የእስራኤል ጦርነት አሁን አሜሪካን ጋብዟል። ከኢራን ጀርባም እንደዚሁ እንግዲህ ሀያላን እነ ቻይና እና እነ ሩሲያ እነ ሰሜን ኮሪያ የጦር መሳሪያ አቅርቦት ላይ ይሳተፋሉ የሚሉ መረጃዎች እየወጡ ነው የሚገኙ። እስካሁን እንኳ በይፋ የተረጋገጠ ነገር ባይኖርም ይህንን በተመለከተ ፑቲን ሁለቱን ሀገራት ለማስታረቅ መፍትሄ ያለኝ ቢሉም አሜሪካ መጀመሪያ የራስህን ጦርነት ከዩክሬን ጋር ያለውን ቋጭ የሚል ፌዝ ነው ምላሽ እየሰጠች የምትገኘው። ለሰዓት ከሀገር ውስጥ ከሀገር ውጭ ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ